ቁርባን ይፈርሳል የሚል ጥያቄ ጠይቃሉ። ቁርባን የሚፈርስ ነገር አይደለም። ቁርባኔና አፈረስኩ ኃጢአት ሰርቼ እንደዛ አይደለም። ቤተክርስቲያን ቁርባን ከሚደገሙ ሚስጥራት መካከል የተደረገበት ምክንያቱም ይሄ ነው። ደግመን መቀበል ስላለብን ደካሞች ስለሆነ ኃጢአት ስለምንሰራ ማለት ነው። የግድ የሚያስፈልገን ነገር ነው። መድኃኒታችን ነው። በቃ ያለሱ መኖር አንችልም። የጌታ ደም ዛሬም ትኩስ ነው፣ ዛሬም ይሰራል ስንል እኮ እያልን ያለ ነው በዛ ሚስጥር በኩል ኃጢአታችን ያስተሰርይልናል፣ የጌታችን ደም ዛሬም ያነጻናል ስንል እያወራን ያለ ነው በዛ ሚስጥር በኩል የክርስቶስን ስጋና ደም በመቀበል በኩል ማለት ነው። ሌላ መንገድ የለው፣ ሌላ የተሻለ መንገድ ኖሮት አይደለም። ስለዚህ ስለ መዳን ባስብን ቁጥር የግድ ቅዱስ ቁርባንን ማሰብ አለብን። ንስሐ ገብተን ካልቆረብን ንስሐችን ፍጻሜን አላገኝም። በቃ ንስሐ በጣም የመግባት ልምድ ያላቸው ቅዱስ ቁርባንን ግን የማይደፍሩ ሰዎች አሉ። ለኔ አይገባኝም የሚሉ ሰዎች አሉ። ከቆረብኩ በኋላ ኃጢአት መስራት አይቀርም የሚሉ ሰዎች አሉ። ይሄ ሲባል ምን እንደማስብ ታውቃለህ? ጌታችን ቁረቡ ሲል ከቆረብን በኋላ ኃጢአት እንደምንሰራ አያውቅም። ስጋዬን ብሉ ደሜን ጠጡ አለበለዚያ ሕይወት የላችሁም ሲለን ከበላን ከጠጣን በኋላ እንደምንበድል አያውቅም ማለት ነው። ቅዱሳን ሐዋርያት የኛ ድካም አይገባቸውም ማለት ነው። በጣም የሚገርመኝ ቃል አለ። በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን የማይራራልን ሊቀ ካህናት የለንም ይላል ቅዱስ ጳውሎስ። በነገሩ እኛን ሆኖ የኛን ፈተና ሁሉ የተፈተነ ነው እንጂ ለኛ ድካም የማይራራ ሊቀ ካህናት የለን። የኛን ድካም የማያውቅ ሊቀ ካህናት የለን። ያውቃል ድካማችን። ስለዚህ ከቆረብን በኋላ እንደምንበድልም ያውቃል ማለት ነው። የሚገርመው የመጀመሪያዎቹ ቆራቢዎች ቅዱሳን ሐዋርያት ናቸው። ቆርበው አላደሩ። ቅዱስ ጴጥሮስ 3 ካደው። ይሁዳ ገና ቅዳሴው ሳያልቅ ጌታችን ሳያሰናብታቸው በመሃል ወጥቶ ሄዶ ጌታችንን ሸጠው። ሌሎች ሐዋርያት አናውቀውም ብለው ሸሹ፣ ጠፉ። ገና ቆርበው እንደወጡ ጌታችን ሲያቆርባቸው እንደዚህ እንደሚያደርጉ ያውቃል። እየነገራቸው ነው። ትከዱኛላችሁ፣ ዶሮ ሳይጮህ ትከደኛለህ፣ ትሸጡኛላችሁ፣ ከእናንተ መካከል አንዱ አሳልፎ ይሰጠኛል፣ አናውቀውም ብላችሁ እኔን ጥላችሁ የምትሸሹበት ቀን ይመጣል እያለ እየነገራቸው ነው። ከአንድም 3 ትከዳኛለህ። ከቆረቡ በኋላ ያን እንደሚሰሩ ያውቃል። ግን ቅድም እንዳሉ ለብርቶች የሚሰጥ ሽልማት ደግሞ አይደለም ቅዱስ ቁርባን፣ ለደካሞች የሚሰጥ ማበረታቻ መድኃኒት። ከቆረብን በኋላ እንደምንበድል ያውቃል እግዚአብሔር አምላክ። እኛ ያቅማችንን ያክል ላለመበደል ላለመውደቅ እንታገላለን፣ እንጥራለን። ከዛ በኋላ እንወድቃለን። ጌታችን መውደቃችንን ብቻ ሳይሆን ላለመውደቅ ደግሞ የታገልነውን ትግል ይመለከታል። ለሁሉ በትርፉ መጠን ዋጋ ሰጠዋለሁ አላለም ጌታችን። በድካሙ ልክ ነው ያለው። በድካማችሁ ልክ በልፋታችሁ ልክ ዋጋችሁን ሰጣችሁ ዘንድ ዋጋዬ ከኔ ጋር አለ፣ በስራችሁ ልክ ሰጣችኋለሁ አለ እንጂ በውጤታችሁ ልክ አላለም። ላለመውደቅ የምናደርገው ጥረት ነው። ካለመውደቃችን በላይ እኩል ዋጋ አለው። ካለመውደቃችን እኩል ላለመውደቅ ያደረግነው ጥረት ዋጋ አለውና ስለወደቅን ብቻ አይ በቃ የእናንተ ነገር አበቃለት አንባልም። ላለመውደቅ ምን ያክል ታገላችኋል ነው ጌታችን ጥሪውና እንደዚህ አይነት የሚያሳስቱ ከኛ ሳይሆን ከጠላት ዲያብሎስ የሚመጡ ሐሳቦች አሉ። አንተ እኮ መበደል አይቀርም፣ ጸባይህን እያወቅከው ነገ መልሰህ ትበድላለህ፣ አንተ ማን ስለሆንክ ነው ወደ ቅዱስ ቁርባን የምትቀርበው ምናምን። ሌላኛው በጣም መስተካከል ያለበት ነገር ለቅዱስ ቁርባን የተገባ መሆን የሚችል ማንም ሰው የለም። ማንም ሰው በቃ ዛሬ ተገብቶኛል ልቁረብ የሚል ሐሳብ ሲሰማ መቁረብ የለብን። ዛሬ ይገባኛል ብለህ ባመን ቀን መቁረብ የለብን። ኃጢአት ነው። መቼም የተገባና ነው። ለመጀመሪያ ጊዜ ጌታን ወደ ራሱ የተቀበለችው እመቤታችን ናት አይደል? እናቱ ሆና በማህፀኗ ያሳደረችው እሷ ናት፣ በውስጧ ያሳደረችውና እሱን ስትቀበሉ የነበራት ንጽህና እኛ የለንም። እሱን ለመቀበል የሚያበቃ ንጽህና የለንም በጭራሽ ማለት ነው። መቼም የተገባና ነው። ምሕረቱን ብቻ ተስፋ አድርገን ነው። ቅዱስ ባሲሊዮስ የደረሰው ውዳሴ አምላክ የሚባል በጣም ግሩም ጸሎት አለና በተለይ የማክሰኞና የአርቡ በደንብ ያወራል ስለ እንደዚህ አይነት ጉዳይ። የአርቡ ላይ ጸሎት ወደ እግዝእትነ ማርያም የሚል ክፍል አለውና እመቤቴ ሆይ አንቺ ጌታን ስትቀበዩ ጌታን ለመቀበል የነበረሽ ንጽህና እኔ የለኝም፣ ግን ደግሞ ጌታን የግድ የሱን ስጋና ደም መቀበል የግድ አለብኝ፣ ምርጫ ጉዳይ አይደለም። ስለዚህ የኔን ኃጢአት ሳይሆን ያንቺን ንጽህና፣ ያንቺን ቅድስና፣ ያንቺን ምልጃ አይቶ እንዲምረኝ ወደ ልጅሽ አማልጅኝ እያልኩ ወደ ቅዱስ ቁርባን እቀርባለሁ ይላታል። ማክሰኞ ላይ የሚመጣና ጌታ ሆይ ያንተን ስጋና ደም መቀበሌ እንደ ድፍረት አትቁጠርብኝ፣ የምቀበለው ስጋዬን ካልበላችሁ ሕይወት የላችሁም ብለህ ስላስጠነቀቅከን ነው፣ ካልበላው ስለምሞት ነው። ግን ደግሞ ለመቀበል የሚያበቃ ንጽህና ጭራሽ የለኝም። ስለዚህ ድካሜን አይተህ አትፍረድብኝ፣ ምሕረትን ቸርነትን አድርግልኝ እያልኩ ወደ ቅዱስ ቁርባን እቀርባለሁ ብሎ ሲማጸና በቃ እውነተኛ ክርስቲያን ይሄ ነው። ትህትና ማለት ይሄ ነው። እኔ አይገባኝም ቅዱስ ቁርባን ብሎ መተው ትህትና አይደለም፣ ትዕቢት። ትህትና እኔ አይገባኝም ስለዚህ ጌታዬ አንተ ይቅር በለኝ እያሉ መቅረብ ነው እንጂ አይገባኝም ብሎ መሸሽ አይደለም። አይገባኝም ብሎ መሸሽ አይደለም። እና እውነተኛ ትህትና መሸሽ እንዳልሆነ ተረድተን ሰው ድግስ ጠርቶ እንዴት ይሸሻል? ለልጅ ምርቃት ወይ ለሰርግ ደግሰ ሁሉም ሰው ነጭ ለብሶ አምሮበት መጥቶ በጣም ያለህን ሀብትን አሟጠ ተበድረ አርደ ምናምን አስቀምጠ መጥቶ ዘምሮ እልል ብሎ እግዚአብሔር ስጦታ ሰጥቶ ምናምን ነገር ስጦታ መጥቶ ብሳ ብሎልኝ ሲባል በእውነት እኔ አይገባኝም ያንተን ድግስ መብላት፣ እኔ ላንተ ሞንሱ አይደለም ይቅር በለኝ እያለ ወጥቶ ቢሄድ ወይ ምን አይነት ትውታን ናቸው እንደ እግዚአብሔር ይስጣቸው አትልም እንዴ? ታለቅስ እናቶቻችን እኮ ያለቅሳሉ። ምን በድዬ ነው ከጄ የማትበሉት ብሉልኝ፣ ለምን እንዲደክሜ ምን አጥፍቼ ነው ምን አስቀየሚያችሁ ነው ብለው ያለቅሳሉ እንጂ ደስ አይላቸው። እግዚአብሔርም እንደዛ በሬ አይደለም ያረደው፣ አንድያ ልጁን ብቸኛ ልጁን ያረደ
ነጭ ለብሰን ጥላ ለብሰን አምሮብን መባ ይዘን ጧፍ ዘቢብ ይዘን መተን አስቀድሰን አመስግነ ነው እልል ብለን ዘምረን ብሉልኝ ሲል አይ እኔ በእውነት አይገባኝም ስንል ወይ ሲወዱኝ አይልም። ኑና እንዋቀስ ነው የሚለው አንደኛ ኢሳይያስ ምዕራፍ 1:18 ላይ ኑና እንዋቀስ ያጠፋው እንዋቀስ ሉቃሳችሁ እኮ እንዋቀስ ያጠፋውት ካለ ንገሩኝ ማለት ምን እሺ ምንድነው ያደረኩት ንገሩኝ ምን አጥፍቼ ነው የሚለው ልጄን አርጄ ደግሼ ሰርግ ጠርቼ ለምንድነው ማትበሉት? ትቤት ነው ትትና አይደለም ረግጦ መውጣት ነው የሚሆነውና አስተሳሰባችንን ማረም ያስፈልጋል። ስለዚህ አክቹሊ ይሄ ነገር ምንድነው የሚለውን ነገር አጥርቶ ማወቅ ጥሩ ነው። በቃ ምን ትክክል ነው ምን ትክክል አይደለም የሚለውን ለመለየት ምንድነው ይሄ ነገር ምንድነው ከኔ የሚጠበቀው ጌታ ሐዋርያት ሲያስተምሩት ምንድነው የሚለውን ካወቅን እንደዚህ አይነት የስተት ሐሳቦች አያሰናክሉም። ስለዚህ ትምህርቱን ሐሳቡን አጥርቶ ማወቅ በልምድ እንዲሁ በስነ ቃል ምናምን የሚነገሩትን ነገሮች ብቻ ይዞ ሳይሆን አክቹሊ እውነተኛው ትምህርቱ ምንድነው ንግግር እኮ ጭራሽ ፈጥረናል። ለምሳሌ የሆነ ሽማግሌ አጉል ቦታ ቢታይ የሰውዬ በመቁረቢያ እድሜው ትላለ። ምክንያቱም በቃ ላንተ የመቁረቢያ እድሜ ሽምግልና ነው። ህዝቡ ውስጥ የመቁረቢያ እድሜ የሚለው ሽምግልና እንደሆነ እያስረዳ ነው በስነ ቃላችን በመናችን። እንደዛ ሳይሆን የቤተክርስቲያን ትምህርት ከቤተክርስቲያን መማር ያለብን ከውጭ አይደለም የሚለውን ነገር ነው አጽንኦት መስጠት የምፈልገው።